ብታጡ ብትነጡ ራሳችሁን ማጥፋት የለባችሁ። ሰው ቢጠላችሁ፣ ባይሳካላችሁ፣ ብትደህዩ፣ ትምህርት ራሱ ውጤት ባይመጣላችሁ፣ ባትቀጠሩ፣ ዘመዶቻችሁ ቢጠላችሁ፣ ጓደኛ ባይኖራችሁ፣ ገንዘብ ባይኖራችሁ ስለወደደን ስለጠራን ስላነጻን ስለቀደሰን ወገኖቹም ስላደረገን አውሬ የነበርነውን በጎቹ ስላደረገን ባይድ የነበርነውን ልጆቹ ስላደረገን በክርስቶስ ደም የተገዛው ቅዱስ መቅደስ ነኝ ብላችሁ በዚህ ብቻ ደስላችሁ ይገባል። የእግዚአብሔር ልጅ ከመሆን በላይ እድልነት የለም። ቁስ አጣው ብለህ እንዴት ራስህን ታጠፋለህ? ሰው ከቁስ በላይ ነው። ሰው ከእውቀት በላይ ነው። ሰው ከቤት በላይ ነው። ሰው ልዩ ክቡር ነው። የተገዛችሁት በክርስቶስ ደም ነው። ለእናንተ ተቸንክሯል። ለአንዷ አይናችሁ፣ ለአንዷ ጥፍራችሁ፣ ለአንዷ እጃችሁ፣ ለአንዲቱ ጠጉራችሁ ክርስቶስ ተቸንክሮላታል። በምስማር ተወግቷል። በጦር ተወግቷል። በገመድ ተጎትቷል። መሬት ላይ ተጥሎ ተስቧል። ለእናንተ ለአንዲቱ ሕዋሳታችን ይህን ያህል እንደሚወዳችሁ እርግጠኛ ሆኑ። ዋጋ ተከፍሎባችኋል። እንድትሰክሩበት የተሰጣችሁ አካል የለም። እንድትዘፍኑበት እንድታመነዝሩበት የተሰጠ እጅና እግር የለም። ለሰይጣን አውጥታችሁ ልትጥሉት የተሰጠ አካል የላችሁም። ሹመት በጣም ክፉ ነው። የሹመት ፍቅር ሰይጣን ያመጣው ደዌ ነው፣ በሽታ ነው። ሹመት የሚወድ ሰው እግዚአብሔርን ጨርሶ ሊያስበው አይችልም። ለምዕመናንም ሊያስብላቸው አይችልም። ግድ የሌለው መምህር፣ ግድ የሌለው ካህን፣ ግድ የሌለው ጳጳስ፣ ግድ የሌለው ዲያቆን ያፈራ ነው። ስለምን ይመስላችኋል? እግዚአብሔር ሳይጠራው ራሱን ካህን ያደረገ ሰው እሱ ይጠፋል። ሰውንም አይጠቅምም፣ ራሱም አይጠቀምም። ጳጳስ ለመሆን፣ ቄስ ለመሆን፣ ዲያቆን ለመሆን፣ ካህን ለመሆን፣ ኤጲስቆጶስ ለመሆን፣ ቆሞስ ለመሆን መጠራት ነው እንጂ የሚያስፈልገው ራሴ መጥቻለሁ ካህን አድርጉኝ እኔንም አድርሱኝ ተብሎ ክህነት የለም። ክህነት በእግዚአብሔር ጥሪ እንጂ ወዳጆችን በማብዛት ግርግር በመፍጠር ደጋፊ ምዕመናንን እንደ ፖለቲካ በማበጀት ክህነት አይገኝም። ራሱን ለክህነት የመረጠ ሰው በፍጹም በዓለም ላይ የለም። ቢኖር እንኳን እሱ ይጠፋል። እግዚአብሔር የሾመው መምህር እንጂ ሕዝብ የሾመው መምህር አይረባም። እግዚአብሔር የሚስቅ ቢሆን ኑሮ እንደዚህ ዘመን የሚስቅበት ጊዜ አልተፈጠረ። ጳጳስ ሚስት እንዳያገባ የተደረገው ትዳር ርኩስ ሆኖ ነው እንዴ? አይደለም። ሰው መንኩሶ ዘሩን ካረሳ፣ መንኩሶ ጎጡን ከጠቀሰ፣ ጳጵሶ ዘረኝነትን የሚቆጥር ከሆነ የት አለ ቢያገባ ይሻለው? ምን ማንኛውም ሕዝብ ካህን ነው። እግዚአብሔርን ለማገልገል ወንዱም ሴቱም ካህን ነው። ክርስቶስ መካከለኛ ነው። ሰውነቱን ስታይ ጌትነቱን አትርሰው ማለት ነው። ከያዘኝ ነገር መውጣት ነው ያቃተኝ እንደ ክፉ አባዜን እንጂ እኔ እኮ መጸለይ እፈልጋለሁ፣ እኔ እኮ ማስቀደስ እፈልጋለሁ፣ እኔ እኮ መቁረብ እፈልጋለሁ። ክርስቶስን ከወደድከው የእሱ ፍቅር ያኛውን ነገር ያስጠልሃል። የምትወዱትን ፎቶ ያህል እንኳን ክርስቶስን ተወዱታላችሁ ወይ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን በይቅርታው የሚመግብ በቸርነቱ ሰው ሆኖ ያዳነን ጌታችን መድኃኒታችን ኢየሱስ ክርስቶስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ትክክል ለምትሆን መንግሥቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ጻድቃን ረድኤትና በረከት አይለየን። የተወደዳችሁ የእግዚአብሔር ቤተሰቦች ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። መከራችንን ተቀብሎ ሰላሙን የሰጠን ፈጣሪ ዓለማት ኢየሱስ ክርስቶስ ክብር ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እግዚአብሔር እንደፈቀደ እንደወደደ የሚቃጠል መስዋዕት በሚል ርዕስ እንማማራለን። እስኪ በሉ ድገሙት። የሚቃጠል መስዋዕት በመጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ 1 ቁጥር 7 ላይ የምናገኘው ኃይለ ቃል ነው ማለት ነው። ባለን ጊዜ እግዚአብሔር የወደደውን ያህል እንማማራለን። እናንተም በጉባኤ በተገኘን ጊዜ ማሰብ የሚገባን ዋናው ነገር ሰይጣን ሁል ጊዜ የሰው ልጅ እግዚአብሔር የሰራው ቤት ነው። እግዚአብሔር በሰራው ቤት ላይ ሰይጣን አንዳንድ ቀዳዳዎችን እየፈጠረ እንጨቶችን እያነሳ ቤቱን ክፍት ያደርገዋል። በዚያ ደግሞ አራዊት፣
ይገባሉ፣ በቤቱ ውስጥ የማይገባ ስራም ይሰራሉ። እና አንድ ሰው ወደ ጉባኤ ሲሄድ ሰይጣን በፈጠረበት ቀዳዳ በኩል አንድ እንጨት ቆርጦ ለማቆም ነው የሚማረው። እና አንድ ቀን ጉባኤ ስትሄዱ እግዚአብሔር ዛሬ ቤቴ ላይ እንዳቆመው የሰጠኝ እንጨት ምንድን ነው ብላችሁ ክፍተታችሁን ለመሙላት ራሳችሁን ለማየት እንድታስቡበት ነው። የእግዚአብሔር ቃል በውሃ የተመሰለበት ምክንያት አንዱ የእግዚአብሔርን ቃል በመዓልትና በሌሊት የሚያነብሰው ከውሃ ዳር እንደተተከለች አትክልት ነው የተባለው። አንዱ በውሃ የተመሰለበት ምክንያት ውሃ መልክን ያሳያል። እንዲህ ብላችሁ ስትሄዱ መልካችሁን ያሳያችኋል። የእግዚአብሔር ቃል ራሳችንን ስለሚያሳየን ውሃ ይባላል። እና አንድ ሰው ራሱን አይቶ ውሃው ላይ ስትሄዱ መስታወትን ተክቶ ከፊታችን ላይ ያለውን ጉድፍ እንደሚያሳየን የእግዚአብሔር ቃልም ጉድፋችንን የምናይበት ነው። ያንን ጉድፍ ደግሞ ለማንሳት ነው። አንድ ሰው ፊቱን በመስታወት አይቶ ከፊቱ ላይ ጉድፍ እንዳለ መስታወቱ ነግሮት ባያነሳው ሰውየው ምን ሊባል ይችላል? ሞኝ ይባላል ማለት ነው። ልክ እንደዚህ በእግዚአብሔር ቃል ራሳችን እናያለን። ራሳችንን አይተን ያንን ጉድፍ ካላነሳ ነው ሞኝ እንባላለን። የተማራችሁ ሰዎች ናችሁ አይደለም? መማር ለማሰብ ነው። ተምሮ ከማያስብ ሰው ሳይማር የሚያስብ ይሻላል። እና መማር ለማሰብ ነው። አንድ ሰው ተማረ የሚባለው የአንድን ነገር ምክንያቱን ለማወቅ ነው እንጂ እንደ ቡክ ስቶር የመረጃ ቋት ማጠራቀሚያ ለመሆን አይደለም ሰው የሚማረው። መረጃ የሚያጠራቅም ሰው ሁሉ ተማረ አይባልም። ተማረ የሚባለው በምክንያት ማሰብ ሲችልና ከስሜታዊነት ነፃ ሲወጣ ነው። እውቀቱ ስሜቱን ያላሸነፈለት ሰው አዋቂ አይባልም። በምክንያት የሚያስብ ሰው ነው። እና ስለዚህ የምንማረው እንድናስብ ነው። ዛሬም እኔ እግዚአብሔር ቢፈቅድ እንድንማማርበት የመረጥኩት ይህን ኃይለ ቃል እንድናስብ ነው። እና በትክክል አስባችሁ እንድትመለሱ አስባችሁ ነው በእርግጥ የመጣችሁት። ሳያስብ የመጣም ይኖር ይሆናል። ግን አስባችሁ ነው የመጣችሁት። ያሰባችሁት መንገድ በምን እንዳሰባችሁ ባይታወቅም እና እንድናስብ በደንብ አድርጋችሁ ስሙ። እግዚአብሔር ከሁላችን ጋር ይሁን። ኦሪት ዘሌዋውያን ምዕራፍ 1 ቁጥር 7 ላይ ያለ ኃይለ ቃል ነው። የሚቃጠል መስዋዕት በሚል ርዕስ ነው የምንማማረው። ኦሪት ዘሌዋውያን የሚባለው መጽሐፍ በኦሪት መጽሐፍት ወይም በሕግ መጽሐፍ ሶስተኛው መጽሐፍ ነው። ኦሪት ዘፍጥረት፣ ኦሪት ዘጸአትና ኦሪት ዘሌዋውያን ይባላል። ይሄ መጽሐፍ ሁለት ነገሮችን ከታለፈ በኋላ የተጻፈ መጽሐፍ ነው ወይም የተቀመጠ ነው። የመጀመሪያው ዘፍጥረት ነው። ሁለተኛው ዘጸአት። ዘፍጥረት ማለት የፍጥረትን ነገር የሚናገር ነው። ዘጸአት ማለት ደግሞ እስራኤል ከግብፅ የመውጣታቸውን ነገር የሚናገር ነው። ስለዚህ ሁለት ቃላትን አስቀደምን ማለት ነው። የመጀመሪያው መፈጠር፣ ቀጥሎ መውጣት። መፈጠር፣ መውጣት። ከዛ ሶስተኛው ምን ማለት? መጠራት። ወፀውኦ እግዚአብሔር ለሙሴ ብሎ ይጀምራል። ኦሪት ዘሌዋውያን ምዕራፍ 1 ቁጥር 1 የሚጀምረው እግዚአብሔርም ሙሴን ጠራው። ወፀውኦ እግዚአብሔር ለሙሴ እምደብተራ ዘመርጡል። በምድረ በዳ በነበረችው በድንኳኑ በኩል እግዚአብሔር ሙሴን ጠራው ይላል። ስለዚህ የመጠራት መጽሐፍ ነው ማለት ነው። ዘፍጥረት የመፈጠር መጽሐፍ ነው። ዘጸአት የመውጣት መጽሐፍ ነው። ዘሌዋውያን ደግሞ የመጠራት መጽሐፍ ነው ማለት ነው። አንድ ሰው የክህነት መጽሐፍ ይባላል። ኦሪት ዘሌዋውያን የክህነት መጽሐፍ ይባላል። የካህናት መጽሐፍ፣ የመሥዋዕት መጽሐፍ፣ የአምልኮ መጽሐፍ፣ የመንጻትና የመቀደስ መጽሐፍ ተብሎም ይጠራል። የመንጻት የመቀደስ መጽሐፍ፣ ከእግዚአብሔር ጋር የመዋሃድ መጽሐፍ ይባላል።
እና የመሥዋዕት መጽሐፍ ወይም ደግሞ የመንጻት ሕግ መጽሐፍም ተብሎ ይጠራል። እንዴት መንጻት ይቻላል የሚባለው ማለት ነው። the law of purification ይባላል። የመንጻት ሕግ መጽሐፍ ማለት ነው። የመንጻት ሕግ ያለበት መጽሐፍ ይባላል። ስለዚህ በዚህ መጽሐፍ ውስጥ አሁን 3 ነገሮችን አለፍን። የመፈጠር መጽሐፍ፣ የመውጣት መጽሐፍና ምን ማለት መጽሐፍ ነው? አቤት የመጠራት፣ ከዚያስ የመሥዋዕት፣ የክህነት፣ የመሥዋዕት፣ የመንጻት፣ የመቀደስ፣ የመዋሃድ፣ ከእግዚአብሔር ጋር የመኖር መጽሐፍ ይባላል ማለት ነው። ከዚያ ዘሁልቁ ይባላል። በጣም መጽሐፍ ቅዱስን እንኳን ተምሮ አይቶ እንኳን መጥገብ አይቻልም። በቅደም ተከተል የተጋጠመ ነው። ቅዱስ ጳውሎስ ኤፌሶን መልእክቱ ላይ ሲናገር ሁሉ በስርዓት ተጋጥመዋል ይላል። ቅዱስ ጳውሎስ ምንድን ነው የሚለው? ሁሉ በስርዓት ተጋጥመዋል። በሉ እስኪ ሁሉ በስርዓት ምን ብሏል? ተጋጥመዋል ነው። ሁሉ በስርዓት ተጋጥሟል ማለት ይመስላችኋል? እግዚአብሔር የቷን ከየት ቀጥሎ ቢያደርጋት ምን ልትሰራ እንደምትችል ጠንቅቆ ያውቃል። የትኛው አካል ከማን ቀጥላ መቀመጥ እንዳለባት ማይሆን በጣም የሚያስደንቅ ነገር አለ። ለምሳሌ ማይሆን አካል ግንባር ላይ ቢሆን ምን ይፈጠራል? በጣም ነውር ነው አይደለም? በጣም ነውር ነው። ስለዚህ እግዚአብሔር የት ቢሆን እንደሚገባው ያውቃል። የትኛው አካል የት መቀመጥ እንዳለበት እግዚአብሔር ያውቃልና ሁሉ በስርዓት ተጋጥሟል። ይህ የእግዚአብሔር አዋቂነት። ሁሉ በስርዓት ተጋጥሟል። ማን ከምን አጠገብ ቢኖር እንደሚጠቅም የሚያውቀው እግዚአብሔር ነው። መጻሕፍቱንም ሲደረድራቸው በስርዓት ነው ያጋጠማቸው። በስርዓት ማን ከማን ቀጥሎ መሆን እንዳለበት አስቀምጧል። መፈጠር፣ መውጣት፣ መሥዋዕት፣ ክህነት ይውላችሁ። መፈጠር፣ መውጣት፣ መጠራት፣ ክህነት፣ መሥዋዕት፣ መንጻት፣ ከዚያ መዋሃድ። እነዚህን ቅደም ተከተሎች በቃላችሁ እንድትይዟቸው እፈልጋለሁ። መፈጠር በሉ፣ መውጣት፣ መጠራት፣ ክህነት፣ መሥዋዕት፣ መቀደስ፣ መዋሃድ። እስኪ በሏቸው። እንደናንተ ዶክመንት ዩዝ ኤንድ ስሮ የሚባል ትምህርት የለም። ተጠቅመህ የመጀመሪያውን ሴሚስተር ሃንዳውት ትጥለዋለህ አይደለም? ዘንድሮ አትፈተንበት። በቤተክርስቲያን የሚባል ትምህርት የለም። መያዝ ነው። ትይዛለህ፣ ቀጥሎ ደግሞ ምን ታደርጋለህ? ትይዛለህ ማለት ነው። አሁን እኮ ወንድማችን ማስተርስ ዲግሪ ነው መማር ብለውኛል። እና ማስተርስ ዲግሪ የመጀመሪያውን ዲግሪ አውቆታል ወይ ተብሎ የጥያቄ ዲግሪ ነው፣ ሁለተኛው ማለት ነው። ለዚያ ነው ብዙ ጊዜ ሪሰርች የሚበዛው እሱ ማለት ነው። የመጀመሪያውን ዲግሪ አውቆታል ወይ ማለት ነው። ሌላ ችግር አይደለም ለማለት ፈልጌ ነው። እና ሳስበው እኔ አልተማርኩም። ሳስበው ግን የሚመስለኝ ማስተርስ ዲግሪ የመጀመሪያውን ዲግሪ በትክክል አውቆታል ወይ ብሎ ጥያቄ ነው። እና ሪሰርች ራሱ ለምንድን ነው የመጣው? ሪ ማለት ምን ማለት ነው? እንደገና ማለት ነው። እንደገና ፈልግ ነው። እንደገና ፈልግ። ሪሰርች ማብቂያ የለውም። ሁልጊዜ ኢንዲኬተር ነው፣ አመልክቶ መጥፋት ነው እንጂ ዋናውን ምንጭ ሁልጊዜ አገኘሁት ያለ ጥናታዊ ጽሑፍ አጥኒ የለም። ፍጹም አይደለም። አብሶሉት ሪሰርች የለም። ሁልጊዜ መፈለግ ነው። ትፈልጋለህ፣ ለባለ ድርሻ እየሰጠህ ትሄዳለህ ማለት ነው። ዋናው ሐሳቡ መያዝ ነው። እሺ መፈጠር በሉ። እሺ መውጣት በሉ። እሺ መጠራት፣ ክህነት፣ መሥዋዕት፣ መቀደስ፣ እዚያ ምን ማለት መዋሃድ። እነዚህ ነገሮች ክርስቲያን የሆንባቸው ዓላማዎች ናቸው። በኦሪት ዘፍጥረት መጀመሪያ የተቀመጠው ኦሪት ዘጸአት፣ ቀጥሎ የተቀመጠው ኦሪት ዘሌዋውያን፣ ከዚያ መጨረሻው አራተኛው መጽሐፍ ምን ይሆናል? መቆጠር ይመጣል ማለት ዘሁልቁ መቆጠር ይመጣል። ይህ ማለት በሐዲስ ኪዳን ስትመጡ ጌታችን መድኃኒታችን ኢየሱስ ክርስቶስ መጀመሪያ በደሙ እንደገና ምን አደረገን? ፈጠረን። በደግሙ እንደገና ፈጠረን። አስቀድሞ በአርአያው በአምሳሉ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተቀመጠው አስቀድሞ በአምሳሉ ፈጠረን።
አሁን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ተማሃሩ እምኔ ከእኔ ተማሩ እኔን ምሰሉ ብሎ ራሱን አስመስሎ በወንጌል ፈጠረን። እንደገና ነው የፈጠረን። ቅዱስ ጳውሎስ እነሆ በክርስቶስ ሁሉ አዲስ ፍጥረት ነው ብሎ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ እንደነገረን እንደገና ፈጥሮናል። በደሙ ነው የፈጠረን። ከዚያ ያን ከተፈጠርን በኋላ ምን አድርጋል? በደሙ የነጹ በደሙ የተቀደሱ በክርስቶስ ደም የታተሙ ሰዎች ደግሞ ከምን መውጣት አለባቸው? መጀመሪያ ከኃጢአት፣ ከድንቁርና፣ ከክህደት ከራሳቸው መውጣት አለባቸው። ከዚህ የወጡት የተጠመቁ በእውቀት የተፈጠሩ በደሙ የተፈጠሩ በጥምቀት በንጽህና የተፈጠሩት ከራሳቸው ዓለም የወጡት ሰዎች ለምን ይጠራሉ? ለክህነት ይጠራሉ ማለት ነው። ክህነት መጠራት ነው እንጂ ፈልገው ሰዎች የሚያገኙት አይደለም። ክህነት እግዚአብሔር የሚሰጠው ጥሪ ነው። እግዚአብሔር ሳይጠራው ራሱን ካህን ያደረገ ሰው እሱ ይጠፋል። ሰውንም አይጠቅምም፣ ራሱም አይጠቀምም። ተጠርቶ ካህን የሚሆን ነው እንጂ ራሱ ፈልጎ በቃሁ ነቃሁ ብሎ እንዲያውም የማቴዎስ ወንጌል ላይ ምዕራፍ 6 ላይ ጌታ ሲናገር መኑ እሙስቴትክሙ በተክዞ ዘይክል ወስኮ አሐደ እመተ በዲበ ቆሙ፣ ከእናንተ መካከል ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው ይላል። ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው? ቁመት ያለው መደበኛ ሰውነት ነው። ሰው ሆኖ እግዚአብሔርን ማምለክ ነው። ከቁመት በላይ 1 ክንድ ያለት ደግሞ ከአማኝነት በላይ ደግሞ ካህንነት ሌላ ማዕርግ ናት፣ ሌላ ቁመት ናት፣ ሌላ ልዕልና፣ ሌላ ከፍታ ናት። እሱን ተምሬያለሁ፣ ለእኔም ይገባኛል፣ አውቄያለሁ፣ ከነገሌ የተወለድኩ ነው ስጡኝ ተብሎ ክህነት አይሰጥም። የሚሰጠው ምን ስለሆነ ነው ሲባል ሰዎቹ ከተጠሩ ብቻ ነው። ለዚህ ነው እግዚአብሔር ኦሪት ዘሌዋውያን ሲጀመር ዘሌዋውያን ማለት ሌዊ የክህነት ቅዳሴ የክህነት ስርዓት ወይም የክህነት ሀብት የተሰጠው ከ12ቱ የያዕቆብ ልጆች ለሌዊ ወገን ነው። ለሌዊ ነገር ተሰጥቷል። መንግስት ለይሁዳ እንደተሰጠ ክህነት ደግሞ ለሌዊ ተሰጥቷል። ስለዚህ አንድ ሰው ካህን መሆን የሚችለው እግዚአብሔር ሲጠራው ብቻ ነው። ጳጳስ ለመሆን፣ ቄስ ለመሆን፣ ዲያቆን ለመሆን፣ ካህን ለመሆን፣ ኤጲስቆጶስ ለመሆን፣ ቆሞስ ለመሆን መጠራት ነው እንጂ የሚያስፈልገው ራሴ መጥቻለሁ ካህን አድርጉኝ እኔንም አድርሱኝ ተብሎ ክህነት የለም፣ አይታደልም። ይህንን ነው አሁን ዛሬ ራሳቸውን የሚያሰማሩ እረኞች ወዮላቸው ብሎ በትንቢተ ሕዝቅኤል እንደተነገረ ራሳቸውን ለክህነት ያጩ ሰዎች አሉ። ራሳቸውን ለጵጵስና ያጫሉ። እግዚአብሔር ጠርቶ ፈልጎ ሲያመጣ እንጂ ራሱ ፈልጎ የመጣ ሰው ራሱም ይጠፋል፣ ቤተክርስቲያንንም ይረብሻል እንጂ አይጠቅምም። ቅዱስ ኤጲፋኒዎስ ጳጳስ ሊሆን ሲፈለግ አልሆንም ብሎ ለሰዎች አስቸገረ። መጨረሻ ላይ አይሆንም እንሾምሃለን ብለው ሲያስቸግሩት ሄደና አዝመራ ካለበት ከአዝመራው መሃል ተደበቀ። አዝመራው መሃል ሲደበቅ ድንገት የሆነ ሰው አህያ ይጠፋዋል። አህያውን ሲፈልግ ከአዝመራው ይገባል። የአህያ አዝመራውን ከአዝመራ የገባውን አህያውን ለማውጣት ሲገባ ቅዱስ ኤጲፋኒዎስን ከዚያ ያገኘዋል። አስሮ ወስዶ ለአባቶች ሰጣቸው። ካገኘንህማ ማንን እንፈልጋለን ብለው በግድ ሾሙት። ይሄ መጠራት ይባላል። ለዚህ ነው ጌታ ኢትክል ተከብቶ ሀገር እንተ ታንጸት መልዕልተ ደብር፣ በተራራ ላይ የተሰራች ከተማ ልሰወር ብትል አትችልም፣ ተራራው በግድ ይገልጣታል እንዳለ እግዚአብሔር የጠራውን ሰው ማንም መሸፈን አይችልም። እግዚአብሔር የጠራውን ሰው ከተጠራህ አንተ ሰው ማደራጀት የለብህም፣ ሰው ማቋቋም የለበትም። ደጋፊ ክህነት በእግዚአብሔር ጥሪ እንጂ ወዳጆችን በማብዛት ግርግር በመፍጠር ደጋፊ ምዕመናንን እንደ ፖለቲካ በማበጀት ክህነት አይገኝም። ክህነት የሚሰጠው በእግዚአብሔር ጥሪ ነው። ጵጵስና የሚሰጠው፣ ፕትርክና የሚሰጠው፣ ዲቁና የሚሰጠው፣ ቅስና የሚሰጠው እግዚአብሔር ሲጠራ ነው። ራሱን ለክህነት የመረጠ ሰው በፍጹም በዓለም ላይ የለም። ቢኖር እንኳን እሱ ይጠፋል። ጌታ ለዚህ ነው ዮሐንስ ወንጌል ምዕራፍ 15 ላይ ሲናገር አኳ አንትሙ ዘሐረይክሙኒ አለ አነ ሐረይኩክሙ ወሬሰይክሙ ከመ ትሁሩ ወፍሬ ትፍረዩ።
እናንተ አልመረጣችሁኝም እኔ መረጥኳችሁም እንጂ እንድትሄዱ ፍሬም እንድታፈሩ አደርጋችኋለሁ፣ ያም ፍሬያችሁ ለዘላለም ይኖራል ብሏቸዋል። እናንተ አልመረጣችሁኝም እኔ መረጥኳችሁ እንጂ። ለሰው ልጅ ነፃ ፈቃድ ተሰጥቶታል። ነፃ ፈቃድ የተሰጠው መርጦ እንዲያምን እንጂ መርጦ እንዲሾም አይደለም። ሹመትን እግዚአብሔር ይመርጣል እንጂ ሰው አይመርጥም። ድህነትን ግን ራስህ ትመርጣለህ። እግዚአብሔር ቀኙን፣ ግራውን፣ ጨለማውን፣ ብርሃኑን፣ ክፉውን፣ ደጉን፣ ሕይወትን፣ ሞትን በዓለም ላይ እኩል እንዲኖሩ አድርጓል። የምትመርጥበትን አይምሮ ደግሞ የቀና አይምሮ ከእንስሳት፣ ከአራዊት፣ ከአይባን፣ ከደንጊያዎች፣ ከእጽዋት ለይቶ ለሰው ልጆች ሰጥቷል። ድህነት መርጠን የምናደርገው ነው። ሹመት ግን ተመርጠን የምንሾመው እንጂ መርጠን የምንሾመው አይደለም። ሰው ለሹመት ራሱን አይመርጥም። አሁን በዚህ ሰዓት ስታዩት ይገርማል። እግዚአብሔር የሚስቅ ቢሆን ኑሮ እንደዚህ ዘመን የሚስቅበት እድል አይገኝም ወይም ጊዜ አልተፈጠረም። እግዚአብሔር የሾመው መምህር እንጂ ሕዝብ የሾመው መምህር አይረባም። ልንገራችሁ፣ ሕዝብ የሾመው መምህር አይረባም። እንስሳት ተሰብስበው ይቅር በሉኝ፣ እንስሳት ተሰብስበው የሚያደንቁት ምንድንን ነው? በሉ ንገሩኝ። እንስሳት ተሰብስበው የሚያደንቁት ምንድን ነው? እንስሳን አትሉም? በሉ እንስሳን በሉ። አራዊት ተሰብስበው የሚወዱት ማንን ነው? አውሬን። ሕዝብ የሚወደው ምንን ነው? ሕዝብን። ምን ማለት መሰላችሁ? ሕዝብ ሕዝብን ይወዳል ማለት እናንተ የምታደንቁ ራሳችሁ የገባችሁን ያህል ሰውየው እናንተን ያህል ደካማ መሆኑን የሚያሳየው እንጂ ትልቅ መሆኑን አያሳይም። የማያውቅ ሕዝብ ያደነቀው ሰውየው አላዋቂ መሆኑን የሚያሳየው እንጂ አዋቂ መሆኑን አያሳይም። የማያውቅ ሰው ራሱ የገባውን ያህል ነው የሚያደንቀው። አንድ ጸሐፊ የተናገረውን ሰምታችኋል? እንትን አሉ። አሳ እንግዲህ በውጭ ያለውን አያይም አይደል? ታውቃላችሁ። በዚህ በየብስ ያለውን አይቶ ያውቅም። እና እንቁራሪት ደግሞ አንዳንድ ጊዜ የብስ የመውጣት እድል አላት። እና የብስ ወጣ ዝሆን አይታ፣ ፈረስ አይታ፣ በቅሎ አይታ፣ እንደዚህ ሁሉ በጣም ብዙ እንስሳትን አይታ እኔ እኮ የብሱን አይቼ መጣሁ ብላ ነገረቸዋሉ። ምን አየሻሉ? በጣም ዝሆንን ብታየው ኩምቢው ረጅም፣ አንድ እንስሳ የሚያህል ትልቅ፣ በጣም ትልቅ አሳ ነው በይኛ። ምክንያቱም እሱ የሚያውቀው ምን ብቻ ነው? አሳ። አንበሳን ብታየው ጋማው እንዴት ያለ መሰለ፣ ራሱ በጣም ትልቅ፣ ፀጉር ያለው አሳ ነው በይኛ። ሁሉንም ምንድን ነው የሚለው? እሱ የሚያውቀው ምን ብቻ ስለሆነ ነው? አሳ ነው የሚያውቀው ማለት ነው። በሬን ስትነግረው ቀንድ አለው፣ ጅራት አለው፣ ቀንድ ያለው አሳ ነው በይኛ እያለ ሁሉን ነገር ራሱ ከሚያውቀው ጋር የሚወቅረው። ጌታም እኮ ያለን ነው፣ እስመ ዓለም ያፈቅርልያው፣ ዓለም የራሱን ይወዳል ብሏል። እስኪ በሉ የማን ነው የሚወደው? ከራሱ ጋር የሚስማማውን ነው። እና ህዝብ የሚጮህለት ህዝብ የሚደግፈው አይደለም። በቤተ ክርስቲያን እግዚአብሔር እውቅና የሰጠው ሰው ነው። እግዚአብሔር እውቅና የሰጠው ሰው እንጂ በህዝብ ውጤት ኤቢሲዲ ተብሎ የሚሰጠው ክሬዲት የለም። ህዝብ እውቅና የሰጠው አይደለም። ቤተ ክርስቲያን ውስጥ እግዚአብሔር እውቅና የሰጠው ነው። እና እግዚአብሔር ሳይጠራቸው ራሳቸውን ያሰማሩ፣ ራሳቸውን መጠራት መመረጥ ነው። የጠራቸውን ክርስቶስ ደግሞ ይመርጣቸዋል። የመረጣቸውን ምን ያደርጋቸዋል? ይፈትናቸዋል። የፈተናቸውን ይሾማቸዋል። የሾማቸውን ይለካቸዋል። ስለዚህ አንድ ሰው ካህን ለመሆን መጠራት አለበት። መጀመሪያ መፈጠር አለበት። በምን መፈጠር አለበት? መፈጠር ማለት ነው መሰራት ማለት ነው። ሰው ካህን ከመሆኑ አስቀድሞ የተፈጠረ መሆን አለበት። ሳይፈጠር አይወጣም፣ ሳይወጣ አይጠራም፣ ሳይጠራ አይሾምም፣ ሳይሾም አይቀድስም፣ ሳይቀድስ ደግሞ ከእግዚአብሔር ጋር አያዋህድም። ምን ማድረግ አለበት? መጀመሪያ መፈጠር። የሌለውን ተፈጠሩ አለና የተፈጠሩት ሰዎች ባርነት ነበረባቸው፣ ወጡ አለ። የተፈጠረው ሰው ነው ውጻትን ሊነግረን የሚችለው። ካህን እኮ ነፃ አውጪ ነው። ኃጢአት ባርነት ስለሆነ ከድንቁርና ከኃጢአት ነፃ የሚያወጣ ነው። ያልተፈጠረውን የሌለውን ሰውዬ አንትሙኒ ስማ ትከውኑኒ፣ እናንተ ምስክር ትሆኑኛላችሁ፣ ከመጀመሪያው ጀምሮ ከኔ ጋር ነበራችሁና ይላል። የሌለ ሰው በሕግም ቢሆን በሕግ መስፈርትም ያልነበረ ሰው ለምስክርነት አይጠራም። ያልነበረ ሰው ከእግዚአብሔር በሕግ ያልፈጠረው፣ በትምህርት ያልፈጠረው፣ በእውቀት ያልፈጠረው፣ በአይምሮ ያልፈጠረው፣ በንጽህና ያልፈጠረው፣ በሃይማኖት ያልፈጠረው፣ ያልቀደሰው ሰው ካህን መሆን አይችልም። መፈጠር አለበት መጀመሪያ።
እይኩን አሃዱሂ ቀሲሰ ዘያይመረ መጻሕፍተ አምላካውያተ ወፈድፋደሰ አርባዕተ ወንጌላተ። አምላክ ወዶ ያጻፋቸውን የብሉያትን የሐዲሳትን መጻሕፍት ያላወቀ ሰው ቅስና ሊሾም አይገባውም። ፍትሕ መንፈሳዊ ላይ የተቀመጠ ነው። ቅስና ጨርሶ ሊሾም አይገባውም። ብሉይና ሐዲስን ሳይማር ቢያንስ እንኳን አራቱን ወንጌላት ከመምህር እግር ስር ሳይሾም ሳይማር ቅስና ሊሰጠው አይገባም። ምክንያቱም ጌታ ለሐዋርያት ቅስና የሰጣቸው የትንሣኤ ዕለት ነው። ዮሐንስ ወንጌል ምዕራፍ 20 ላይ ንስኡ መንፈሰ ቅዱሰ እለ ኀደግሙ ኃጢአተ ይታደግሎሙ ወለለ ኀደግሙ ኃጢአተ ይታደግሎሙ። እንካችሁ መንፈስ ቅዱስን ተቀበሉ፣ እናንተ ኃጢአቱን ይቅር ያላችሁትን ኃጢአቱን ይቅር እለዋለሁ፣ እናንተ ኃጢአቱን ይቅር ያላላችሁትን ኃጢአቱን ይቅር አልልለትም ብሎ ምን ሰጠ? ቅስናን ሰጠ። ቅስናን የሰጠ 3 ዓመት ላስተማራቸው ደቀ መዛሙርት ነው። ያልተማረ ሰው መጽሐፍ ቅዱስን የማያውቅ ሰው ቅስና ክህነት ሊሰጠው አይገባም። በቅዱሳን ሐዋርያት መሰረት እንዲያው ሲደግም እንኳን አያፍርም ወይ? ቅዳሴ ሲቀድስ ምንድነው ታውቃላችሁ? እኛ እንሰግዳለን። ከሰገድን በኋላ ቄሱ ምን እንደሚል ታውቃላችሁ? ዲያቆኑ ስገዱ ካለም በኋላ እንሰግዳለን። ቄሱ ምንድነው የሚለው? ፍትሐት ዘወልድ እግዚኦ ኢየሱስ ክርስቶስ ወልድ ዋሕድ ቃለ እግዚአብሔር አብ ዘበተከምኔነ ኩሎ ማይሰራ ኃጣውኢነ በሕማማቲከ ማሕያዊቱ መድኃኒት ዘነፋይከ ውስተ ገጸ አርዳኢከ ቅዱሳን ወላይካኒከ ንጹሐን ወትቤሎሙ መንፈሰ ቅዱስ ለእለ ኀደግሙ ኃጢአተ ይታደግሎሙ ወለእለ ኢኀደግሙ ኃጢአተ